ቦሪንግ ወንዶች አትሁኑ፣ ናይስ ወንዶች አትሁኑ። እንደዚህ የምትሆኑ ከሆነ ሴቶች አይፈልጓችሁም ምናምን። እኔም እንደዛ እያልኩ የሰራኋቸው የተለያዩ አይነት ቪዲዮዎች አሉና ትክክለኛ ምክር ቢሆንም አይ ቲንክ አብዛኛው ሰው አረዳዳችን ልክ እንዳልሆነ ስለተገነዘብኩ ነው። ትክክለኛ ወደ ያልሆነው አቅጣጫም ሊመራን እንደሚችል አምናለሁ። እዚህ ጋር የዴቲንግ ማርኬቱን ወይም ደግሞ አቨሬጅ የሆነውን ዴቲንግ ማርኬትና ለራሳችን ይህ ነገር ለኔ ስፔሻል ነው ብለን የምንፈልገውን ነገር ልንለይ እንደሚገባ አምናለሁ። ይህንን ምላችሁ ለምንድን ነው? ናይስ አለመሆን የሚለውን ነገር እንደዚህ ተመልከቱት። 3 ስቴፕ አለ። የመጀመሪያው ዝም ብላችሁ እንደ ቂል የምትራመዱበት ልጅ ሆናችሁ ይሄ በደመነፍስ የምትሄዱበት ዓለም ነው። ያ ዓለም በቃ ሁሉም የተባላችሁት የተነገራችሁ ነገር እውነት ይመስላችኋል። እናንተ እውነት ስለምታወሩ ሌላውም እውነት የሚያወራ ይመስላችኋል። ዘን የሆነ ሰዓት ላይ ፍትጊያ ሲገጥማችሁ ሌሰን ወደ መውሰዱት ውስጥ ትገባላችሁ። ሁለተኛው ፓርት ማለት ነው የሌሰን ጊዜያችሁ ማለት ነው። እዚህ ሰዓት ላይ ብዙ ሴቶችን እንዴት ታደርጋላችሁ፣ ትወጣላችሁ፣ ትገባላችሁ፣ ብዙ ቢዝነሶችን ትጀምራላችሁ ምናምን። የዛን ሰዓት ሂውማን ሳይኮሎጂ ትረዳላችሁ። ዘን እዚህ ጋር መጀመሪያ ላይ ቂል ነበራችሁ። ዘን እየተማራችሁ ስትመጡ ናይስነታችሁን እየተዋችሁ ትመጣላችሁ። ዘን ዜር ኢዝ ኤ ፋይናል ስቴፕ ማለት ነው። ኦፍ ኮርስ የላይፍ ሌሰኖች ወስደናቸው የምንጨርሳቸው ነገሮች አይደሉም፣ ግን የሆነ ረጋ የምትሉበት ጊዜ አለ ማለት ነው። ያ ጊዜ ደግሞ መልሳችሁ ናይስ የምትሆኑበት ማለትም አይ ቹዝ ዚስ ላይፍ የምርም መወዳትን ሴት ካገኘው አይ ዊል ላቭ ሄር ዘ ዌይ አይ ዋንት ቱ ላቭ ማለትም ተመልሳችሁ ናይስ ስትሆኑ የመጀመሪያውን አይነት ናይስ አትሆኑም። የመጀመሪያው አይነት ናይስ ቪክቲም ነው። ሰዎች አድቫንቴጅ ቴክ እንዲያደርጉበት አይነት እንደዛ አይነት አካሄድ ነው የሚሄደው። ዛሬ ላይ ግን መልሳችሁ ናይስ ስትሆኑ የወሰዳችሁት ሌሰን ስላለ ያ ነገር ሀፕን አያደርግም። ማለትም ለምትወዳት ሴት ናይስ ትሆናለህ፣ ትወዳታለህ፣ የምርም ትሩ ማንነትህን ታሳያታለህ። ኦ ወይኔ ላይክ በጣም አቴንሽን ከሰጧት እንዳትሄድብኝ ምናምን ብለህ አይደለም የምታስበው። ጨዋታው ያለው ግን እንደዛ ማድረጌ ኢክ የሚፈጥርባት ከሆነ ዲስሪስፔክትፉል የሆነች የምትመጣ ከሆነ እሷ ለኔ ያላትን መሰጠት እየቀነሰች የምትመጣ ከሆነ ቦሪንግ እንደሆንኩ እንደዛ አይነት ሳይን የምታሳይ ከሆነ ዩ ሪፕሌሰር ማለት ነው። ዲስ ዊመን እቺ ሴት ጤነኛ አይደለችም። ኢቭን ናይስ አትሁን እየተባልክ የተነገረን ምክር ለውጠኸው እየተገበርክ ያለኸው አብዛኛው ወንድ ኢቭን እንደዛ ጤነኛም ያልሆነችም ሴት አኮሞዴት የሚያደርግ ባህሪ ነው ዴቨሎፕ እያደረጋችሁ ያላችሁት። you are using the game against herself and also against yourself as well ማለት ነው። ራስህን ለአንዲት ሴት ያሌለ ሁኔታህን ተጠቅመ ከማመቻቸት ጋር ይያያዛል። እሷ የተበላሸ አይነት ባህሪ እንኳን ቢኖራት አንተን ትታ ያንን የተበላሸውን ባህሪዋን ቶለሬት የሚያደርግ ሌላ ሰው ነው የነሱ ዓለም ላይ ያለው። ሶ ታዲያ እናንተም ጋር ሊኖር የሚገባው ሜንታሊቲ እኔ ብዬ ማስበው ምንድነው? ሲሪየስሊ ነው የሆነችን ልጅ መውሰድ የምፈልገው ስትሉ ራስህን ሁን። ያንተ ናይስ መሆን ኢክ የሚሰጣት ከሆነ ዲስሪስፔክትፉል መሆን ጀመረች፣ አለማዳመጥ ጀመረች። ሪፕሌሰር ለውጣት ይቺን ሴት። ምናልባት ድሮ ናይስ እያለ እንደዚህም አይነት ነገር ላይ ዲስሪስፔክትን ተገቢ ያልሆነን ባህሪም ቶለሬት ልታደርግ ትችላለህ። የዛሬው ናይስ ማንነትህ ግን ናይስ መሆን ይችላል፣ ነገር ግን ባውንደሪ ያለው ማለት ነው። ኦፍ ኮርስ ግን ያላችሁበትን ቦታ ልታውቁ ያስፈልጋል። አንተ ገና ብዙ ሴቶችን ዴት የማድረግ ኤክስፒሪየንስ ካሌለ ኢቭን ቢ ናይስ ምለው ምክር ምን ማለት እንደሆነ ስለማይገባ ዶን ቢ ናይስ አንተ። ነገር ግን ሃቭ ዳት ኤክስፒሪየንስ። የሴትን ልጅ ጉዳይ ብቻ አይደለም ማወራችሁ፣ ግን ኤኒ ላይፍ ሴናሪዮ ላይ ኤክስፒሪየንስ ካሌላችሁ መጀመሪያ ላይ ኦፍ ኮርስ አካሄዳችሁ ሊሆን የሚያስፈልገው ሃቭ ዛት ኤክስፒሪየንስ ጎ አውት። አንድ በጣም የምወደው በጣም የምከታተለው ጽሁፎቹንም ብዙ ጊዜ ለማየት የምሞክረው ፈላስፋ አለ፣ ፍሬድሪክ ኒቼ ይባላልና ዘ ዊል ቱ ፓወር የሚል ጽሁፍ አለው።
ፕላስ ደግሞ ማስተር ሞራሊቲ እና ስሌቭ ሞራሊቲ ያለ የሚጽፈው ነገር አለ። አንደኛው ቅድም መጀመሪያ ላይ ያልኳችሁ ዶንት ቢ ናይስ የሚለው ሐሳብ ሲሆን ሁለተኛው ደግሞ ናይስ መሆን የምትፈልግ ከሆነ በምን አይነት ሰርከምስታንስ ላይ ነው እነዚህ ነገሮች ማድረግ ያለብን ያንን ኮንቴክስቹአላይዝ ለማድረግ ፈልጋለሁ። ተባራሪው የሆነው ዴቲንግ ማርኬት ላይ ቲፒካል የሆነው ዓለም ላይ ላይፍ የሚያስተምራችሁ ነገር አለ። ኦፍ ኮርስ አንተ ሰርቴን የሆኑ ባህሪያትን ስታሳይ ለዛ ሴቶች ጥሩ የሆነ ሪስፖንስ ሳይሰጡ ሲቀሩ ኢቭን የዴቲንግም ጉዳይ ብቻ አይደለም፣ ነገር ግን ሌላው የቢዝነስም ዓለም ላይ ቢሆን የተለያየ አይነት ቦታ ላይ ከዛም አንፃር ምን አይነት ፍሬም ውስጥ እንገባለን፣ ይህንን ነገር ለእኔ የተሻለ እንዲሆን ራሴን እንዴት አድርጌ ላመቻች፣ ራሴን እንዴት አድርጌ ልቅረጽ የሚል አይነት ጌሙን እንዴት አድርጌ ላሸንፍ የሚል አይነት ሜንታሊቲ ነው ማለት ነው። ኦኬ አንዲት ሴት ልጅ እንደዛ ናይስ ስትሆን የማይመቻት ከሆነ ኦኬ እያስተካከልክ ትሄዳለህ። እኔ ለምፈልገው አውትካም ነገሮችን ኦፕቲማይዝ ማድረግ ምችለው ብለን እናስባለን። እናም ታዲያ ጌም ሲሆን በዚህም በዛም ብለን የራሳችንን ዲዛየር ማስፈጸም ብቻ ነው የምናስበው። ማለትም እንዳልኳችሁ ጌም ነው፣ እዛ ጌም ላይ አሸንፎ መገኘት ብቻ ያ ነው የሚያሳስባችሁ ማለት ነው። እንደም ካልኳችሁ ጽሁፍ ጋር ላይ ያይዘው አንድ ኒቼ ሲጽፍ አንድ ንጉስ ለምሳሌ ማድረግ የሚፈልገው ነገር ካለ ዲዛየሩን ነው የሚፈጽመው። የሱ ፍላጎት የሆነ በሌላው ሰው ፍላጎት ላይ ዲፔንድ የሚያደርግ አይደለም። ሰው እንዲወደኝ ምናምን እንደዛ ራሱን በጣም ቅርጽ በማስያዝ ላይ አይደለም። ማለትም በቃ ፍላጎቱን ያከናውናል። ይሄ ሙሉ ማንነቱን ለመግለጥ የሆነ አያመቻምችም። ተወደድኩኝ አልተወደድኩኝም አይደለም። ነገር ግን ፒውርሊ የራሱን ማንነት የራሱን ፍቃድ ከመግለጥ ጋር የተያያዘ ሐሳብ ነው ማለት ነው። እናም ታዲያ ደግሞ በተቃራኒው ስሌቭ ሞራሊቲ ብሎ የሚያነሳው ነገር ምንድነው? ባሪያዎች እነዛን የነገስታቱን ቤተሰቦች ተመልክተው ለምሳሌ የንጉስ ቤተሰብ ገንዘብ አለው፣ ባሪያዎቹ ምን ይላሉ? ሞራሊቲያቸውን የሚጸንሱት ገንዘብ መጥፎ ነው። ኃያሎችን ይመለከቱና ኃይል ክፉ ነው። ጥሩ ነገር ሞኝ መሆን፣ በጣም በቃ ትሁትነት፣ ምስኪንነት ነው። ላይክ ከራሳቸው የመነጨ አይነት ሞራሊቲ አይደለም። ኢቭን የነዚህ ሰዎች ሞራሊቲ እንዲኖር የሆነ ሌላ አይነት ሞራሊቲ መኖር አለበት እና ከዛ ሞራሊቲ ተነስተው ነው የራሳቸውን ኢቭን ሞራሊቲ ዴቨሎፕ የሚያደርጉት ማለት ነው። ሙሉ ለሙሉ ራሳቸውን ከመሆን አንፃር ሳይሆን ልክ እነሱ እየጨቆናቸው ያለውን ነገር ተመልክተው ከዛ ነገር ጋር በመቃረን ወይም ደግሞ ለዛ ነገር ራሳቸውን በማመቻቸት ውስጥ ነው ይሄ የመመጻደቅ ስሜታቸውን ዴቨሎፕ የሚያደርጉት፣ ሞራል ብለው የሚያስቡትን ነገር የሚገነቡት ማለት ነው። እናም ከዚህ ነገር ጋር በተያያዘ ኪ ነገር እንድትወስዱ የምፈልገው እንደ ወንድ ልጅ ወደ ኋላም ተመልክታችሁ ጀግናዎች፣ ሂሮዎች እያልን የምናነሳቸው ወንዶች እንደዛ ላይክ ራሳቸውን በሙሉነት የሚገልጡ አይነት ወንዶች ናቸው። ለዛም ነው ላመኑበት ነገር የሚጋደሉ፣ ማያመቻምቹ፣ ለመወደድ ኦሬልስ ደግሞ የሆነ ሰዎችን አኮሞዴት ለማድረግ ካለ አይነት ሜንታሊቲ አይደለም። ነገር ግን የሆነን ሴናሪዮ እነሱ የሚፈልጉት ከሆነ የሚያምኑበት ነገር ከሆነ ያንን ነገር ይፈጽሙታል። ለዛ ነገር ፋይት ማድረግ እስካለባቸው ርቀት ድረስ ይጓዛሉ ማለት ነው። እናም ታዲያ ይህንን ስሌቭ ሞራሊቲ ዛሬ ላይ ያለን ወንዶች ጋር እመለከታለሁ። ያ የባሪያ አይነት ምልከታ ማለት ነው። እንዳልኳችሁ ተባራሪው የሆነው ዴቲንግ ጌም ላይ ዋናው ኤማችሁ የራሳችሁን ዲዛየር ማስፈጸምና ማስፈጸም ስለሆነ ኦብጀክቲቭሊ ሮንግ የሆነውንም ነገር ልታደርጉ ትችላላችሁ። ለምሳሌ አንዲት ልጅ የምትወዳት ከሆነ ስሜትን ብትገልጽላት ጥሩ ነገር ነው አይደል? መልካም ነው። ነገር ግን
ቲፒካል የሆነው ማርኬት ላይ ያ ነገር ስለማይሰራ for the sake of winning ብቻ ያንን ባህሪን ትቀይራለህ ሶ እዚህኛው ዓለም ላይ ለእኔ አንደርስታንደብል ነው ናይስ ባትሆኑ ወይም ደግሞ ማድረግ የምትፈልጉት ነገር የሆነ ነገር ቢሆንም በዛ ሴናሪዮ ላይ አሸንፎ ለመገኘት ስትሉ ብቻ የሆነ ነገር ብታደርጉ ነገር ግን አክቹአሊ አፍቃሪ ሰው ነኝ ብላችሁ የምታስቡ ከሆነ ሊኖረን የሚገባ ሜንታሊቲ ብዬ ማስበው ኦፍ ኮርስ ኤክስፒሪየንሳችሁ ሼፕ አድርጓችሁ ትመጣላችሁ የሆነን አይነት ናይስነሳችሁን የሆነ ተክለስላሽነታችሁን ምናምን ትተዋላችሁ ነገር ግን ፋይናሊ ሰትል ዳውን ስታደርጉ ወይም ደግሞ ይሄን ነገር ሲሪየስሊ ልውሰድ ከልቤ ልውደድ ስንል ከዛ ጌም ሜንታሊቲ ወተን በሙሉነት ራሳችንን የምንገልጥበት ዓለም ሊሆን ያስፈልጋል እዚህኛው ዓለም ላይ ናይስ መሆን ከሆነ ያንተ ቤስ ግራውንድ ቢት እነን ስላችሁ እንዳልኳችሁ የሆነ ሌሰን ወስዳችሁ ስለመጣችሁ ዛሬ ላይ ናይስ ትሆኑ የድሮውን አይነት ናይስ አትሆኑ ቤሲካሊ ነገር ግን ትንሽ ረጋ ትሉበታላችሁ መጀመሪያ ላይ ተባራሪ የሆነው ዓለም ላይ ስትሄዱት እንደነበራችሁት አይነት አካሄድ አይደለም እዚህም ጋር የምትሄዱት ሶ ታዲያ አይ ቦሪንግ አቱን ናይስ አቱን ተብለ ቀጥታ አስተሳሰብህ ያ ከሆነ አሁንም ያ ራስህን ለአንዲት ሴት ያሌለ ሁኔታህን ተጠቅመ ከማመቻቸት ጋር ይያያዛል do you think ምናልባት እሺ ሴቶች ጋር እነሱ ዶንት ቢ ናይስ ምናምን እየተባሉ የሚሰበኩ እሷ ራሷን ትሆናለች ኦፍ ኮርስ አንዳንድ እነሱም ራሳቸውን ለወንድ ልጅ ቅርጽ የሚያስይሱበት ነገር ይኖራል ግን የወንዶቹን ያህል አይደለም ዩዥዋሊና ብቻ የሆነ ኢቭን የተበላሸ አይነት ባህሪ እንኳን ቢኖራት አንተን ትታ ያንን የተበላሸውን ባህሪዋን ቶለሬት የሚያደርግ ሌላ ሰው ነው የነሱ ዓለም ላይ ያለው ሶ ታዲያ እናንተም ጋር ሊኖር የሚገባው ሜንታሊቲ እኔ ብዬ ማስበው ምንድነው ሲሪየስሊ ነው የሆነችን ልጅ መውሰድ የምፈልገው ስትሉ ራስህን ሁን ያንተ ናይስ መሆን ኢክ የሚሰጣት ከሆነ ኢክ ሰጥቷት ያው ያ ነገር በባህሪዋ ላይ ይገለጣል አይደለም ምናልባት ላይ ዲስሪስፔክትፉል መሆን ጀመረች አለማዳመጥ ጀመረች ሪፕሌሰር ለውጣት እቺን ሴት ምናልባት ድሮ ናይስ እያለ እንደዚህም አይነት ነገር ላይ ዲስሪስፔክትን ተገቢ ያልሆነን ባህሪም ቶለሬት ልታደርግ ትችላለህ የዛሬው ናይስ ማንነትህ ግን ናይስ መሆን ይችላል ነገር ግን ባውንደሪ ያለው ማለት ነው ቢ ናይስ ቢ ቦሪንግ ምክንያቱም ጥሩ ነገር ኢክ የሚሰጠው ሰው ያ ሰው ጤናማ አይደለም አንተ መልካም ስትሆንላት የሚደብራት ከሆነ this woman is unhealthy ማለት ነው ባይዘይ ደግሞ አንዲት ሴት ልጅ በእኔ ምልከታ በጣም አለሌ የሆነች በመጣች ቁጥር ናይስ ለሆኑ ወንዶች ያላት ቶለራንስ በጣም ያነሰ ይመጣል አለሌዎች በጣም ነው ቶሎ ኢክ የሚሆንባቸው እንደዛ አይነት ነገሮችና ብዙ ጊዜ ይሄ ብዙ ወንድ ጋር ያለሌ ሴት ኢቭን ናይስነስን ሪስፔክት ያደርጋሉ ዩዥዋሊ እናም ታዲያ ዛሬ የምነግራችሁ ነገር አንተ ለሴት ልጅ እንደዛ የሆነ ነገር ወርክአውት እንዲያደርግልህ ብለ ራስህን በጣም ቅርጽ የምታስይዘው ነገር የወንድ ልጅ ባህሪ አይደለም ወንድ ልጅ ህይወት የሚያስተምረው የሆነ ነገር ይኖራል ሶ ታዲያ ግን ራሱን የሚያስተካክለው ትክክለኛውን ነገር ከማድረግ አንፃር መሆን አለበት አንተ ትክክለኛውን ነገር አድርገህ ላይክ የሆነ necessarily ሴቶች መሆን አይተበቅባቸውም anybody የሚደብረው ከሆነ they are at the wrong ማለት ነው እነሱ ናቸው ስህተት የሆኑት እና ታዲያ ላንተ የተረጋጋ ህይወት ምትወድ ከሆነ በሷ አይን ግን ቦሪንግ ከሆነ ቦሪንግ ይሁን ሪፕሌሰር ሌላ ጤነኛ የሆነ ሴት ፈልግ
ያንን ሜንታሊቲ ውስጣችሁ ልታሰርጹ ያስፈልጋል። እሷ ባህሪዋን ላንተ ታስተካክል። እሷ ራሷን ሼፕ ታድርግ። እሷ ቦሪንግ ሆንኩ አልሆንኩ እሷ እንደዛ ትበል። why would you like be concerned እኔ ናይስ ነኝ ምናምን? be nice ካስፈለገ be boring። እና ይሄ እንዳልኳችሁ ከኒሼ ጽሑፍ አንፃር ስመለከተው ከስሌቭ ሞራሊቲ ካለው ነገር ጋር እንደሚያያዝ ተመልክቻለሁና ጤናማ ያልሆኑ ሰዎችን እንዴት አድርጌ ኮትኩቼ ሊያዝ የሚለውን አኳኋን ነው ለርን የምታደርጉት። እናም ታዲያ አንደርስታንደብል ነው ተባራሪው ዴቲንግ ጌም ላይ ማንንም ሲሪየስሊ እየወሰድክ አይደለም። ምናልባት በቃ ኤንድ ጎልህ መተኛት ነው። ነገር ግን when it comes to ምናልባት let's say marriage ምናምን ከሆነ እንደዛ የሆነ ቅርጽ ውስጥ ምናምን የምትሆኑበት መሆን እንዳሌለበት አምናለሁ። ከዛም ባለፈ ግን ትልቁ ቴካዌ ሊሆን የሚያስፈልገው እናንተ ራሳችሁን ኮትኩታችሁ አሁንም የሆነ for somebody ራሴን ሼፕ ላድርግ ምናምን ከዛ አንፃር ሳይሆን ራይት የሆነውን ነገር ከማድረግ አንፃር ራሳችሁን አስተካክላችሁ ያ ነገር ሴቶች መሆን አይጠበቅባቸውም። ወንዶች whomever የሚደብረው ከሆነ ትክክለኛውን ነገር ማድረግ for somebody የሚሆንበት ከሆነ እናንተን የሚያስገፋችሁ ከሆነ የወንድ ልጅ ባህሪ መሆን ያለበት ብዬ ማስበው በቃ ይሄ ነው አቋሜ፣ በዚህ ነው የሚሄደው። እናንተ ባህሪያችሁን ከኔ አንፃር አጀስት ማድረግ ካለባችሁ አድርጉ። ግን እናንተም ራሳችሁን አጀስት ስታደርጉ ትክክለኛውን ነገር ከማድረግ አንፃር ዛሬ ላይ ብዙ ሰው ለምሳሌ በወንጀል እኮ ሊበለጽግ ይችላል አይደለ? አብዛኛው እንደዛ ስላደረገ እናንተም ከነሱ ጋር ለመተካከል ስትሉ እንደዛ ቆሻሻ አኬድ ውስጥ አትገቡም አይደለ? ነገር ግን ኦኬ የሆነን ሌሰን የወሰደ ሰው ጌሙን አክናውሌጅ ያደርጋል። ኦኬ ሰው እንደዚህ ነው የሚሄደው፣ ሰው እንደዚህ አድቫንቴጅ ቴክ ያደርጋል። ሶ የራሱን ባህሪ ሲቀይር ራሱ አድቫንቴጅ ቴክ እንዳይደረግበት ከዛ አንፃር ራሱን ያስተካክላል ማለት ነው። and this is በጣም ጤናማ የሆነ አካሄድ። ሶ ዛሬ ታዲያ ጋይስ የሆነ ሳይክል አለው። ሁላችንም ስንነሳ ናይስ ሆነን እንጀምራለን። ላይፍ ሲቀውረን ምናልባት ቢተር ሲያደርገን ያን ናይስነሳችንን እንተዋለን። ኋላ ላይ ግን ፋይናሊ ጋብ ስንል ድጋሚ መረጋጋት ስንፈልግ ቢ ናይስ ቢ ቦሪንግ ወደ ህይወታችሁ የምታስገቧት ሴት እሷ ባህሪዋን ታስተካክል። ካንተ ህይወት አንፃር ካንተ ባህሪ አንፃር ካልምነስህ ናይስነስህ ያንተ ለሷ ያለ ፍቅርህ አንተ መቅኔ ያሌለው ወንድ አድርጋ እንድታይህ የሚያደርጋት ከሆነ እቺ ሴት ልጅ ጤነኛ አይደለችም። ሪፕሌሰር the moment you see መጥፎ ባህሪ towards you disrespectful መሆን የጀመረች ቀን አንተን ያነሰ ወንድ አድርጋ መመልከት የጀመረች ቀን የሆነ ፋውል እየሰራች በመጣሽ ቁጥር ማለት ነው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ።